ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋል። የፋኖ ኃይሎች በወሎ ቤት አማራ በጋሸናና በአምባሰል ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያዎችን ሲያደርጉ ውለዋል። ከደሴ ደላንታ የሚወስደው ዋናው መንገድ በፋኖ ኃይሎች እጅ ገብተዋል። በጋሸና ደግሞ ከትናንቱ ተጋድሎ የቀጠለ ውጊያ ሲካሄድ በመካነ ሰላም ዙሪያ ከባድ ውጊያ ተቀስቅሷል። ዝርዝር የግንባር መረጃዎቹ ቀጥታ ከግንባር ይቀርባሉ። በጎንደር መተማ ላይ ከተመዘገበው ታላቅ ድል በተጨማሪ በመካነ ኢየሱስ፣ አረብ ገበያ፣ ጉማራና አንበሳሜ ከተሞች ተከታታይነት ያላቸው ውጊያዎች ቀጥለዋል። በተለይም አረብ ገበያ ከተማ የፋኖ ኃይሎች ያለምንም መስዋዕትነት ታላቅ ድል ማስመዝገባቸው ተሰምተዋል። ወገራ ወረዳ እንቃሽ ላይ የገባው የአገዛዙ ጦር ከባድ የተባለ ሰብአዊ ኪሳራ አጋጥሞት ሙሉ ጦሩ ለቆ ወጥቷል። ዝርዝር መረጃዎቹ ተሰናድተዋል። በሌላ በኩል በመተማ ታላቁን ድል ያስመዘገበው የግንባሩ መሪ በጀግንነት ተዋግቶ በክብር መስዋዕት መሆኑን በተመለከተ አፋብሃ በላይ እዝ ጓዳዊ የስንብት መልእክት አስተላልፈዋል። መተማ ላይ ጦሩን ከፊት እየመራ ሲዋጋና ሲያዋጋ በክብር የተሰዋውን አርበኛ በተመለከተ የምንላቸው አለ። የብልጽግናው አገዛዝ አፍኖ የያዘው የባለሙያዎቹ ጥያቄ ዳግም አገርሽቷል። የጤና ባለሙያዎች ከዛሬ ሰኞ ጀምሮ ሁለተኛ ዙር የስራ ማቆም አድማ ጀምረናል ብለዋል። ለሁለተኛ ጊዜ የተጀመረው የጤና ባለሙያዎች አድማ ወዴት ይሄዳል ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በሀገራቸው ከጥይትና ረሃብ በማምለጥ የሸሹ ኢትዮጵያውያን በተሰደዱበት ሀገርም ሞትና እስራት አልቀረላቸውም። በአንዲት ሀገር ከ10 ሺህ የሚበልጡ ኢትዮጵያውያን መታሰራቸው ተሰምተዋል። ለመሆኑ ከ10 ሺህ የሚበልጡ ኢትዮጵያውያን የታሰሩበት ሀገር ማነች? የእስረኞቹ ዕጣ ፈንታስ ምን ሊሆን ነው የሚለውን ከዜናችን ተሰሙታላችሁ። ግብጽ በእስራኤል የስለላ መረብ ውስጥ ገብታለች። ካይሮ ደንግጣለች። የፕሬዝዳንት አብዱል ፈታህ አልሲሲ በጉዳዩ ላይ በሰጠው ምላሽ መነሻውን ከእስራኤል ያደረገ የስለላ ቴክኖሎጂ እጅጉን አስግቶኛል በማለት የአደጋውን ክብደት አስታውቋል። ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤት አማራ በጋሸናና በአምባሰል ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያዎችን ሲያደርጉ ውለዋል። ከደሴ ደላንታ የሚወስደው ዋናው መንገድ በፋኖ ኃይሎች እጅ ገብተዋል። በጋሸና ደግሞ ከትናንቱ ተጋድሎ የቀጠለ ውጊያ ሲካሄድ በመካነ ሰላም ዙሪያ ከባድ ውጊያ ተቀስቅሷል። አፋብሃ የደጋው መብረቅ ኮር የተለያዩ አህዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል የአገዛዙ ጦር ሞትና ቁስለኛ ማድረግ በቻላቸው ተሰምተዋል። አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር ከትናንትናው የጋሸና የከተማ ልዩ ኦፕሬሽን የቀጠለ ድል ተቀዳጅቷል ያለው እዙ ዛሬ ታህሳስ 6 ከጠዋቱ 2 ሰዓት ተኩል ጀምሮ እስከ አመሻሽ 11 ሰዓት እልህ አስጨራሽ ፍልሚያ መደረጉን በግንባር መረጃው ላይ ገልጸዋል። የደጋው መብረቅ ኮር የተለያዩ አህዶች በጥምረት ባደረጉት ተጋድሎ አንድ ኦራል ሙሉ በሙሉ ሲወድም አገዛዙ ሞትና ቁስለኛውን በ7 ፓትሮል ሲያመላልስ መዋሉን ገልጾ ውጊያው ከ9 ሰዓታት በላይ የወሰደ እንደነበር አስረድተዋል። በመቄት ወረዳና በዋድላ ወረዳ እስከ ጋሸና ከተማ ድረስ ዘልቆ በመግባት ስኬታማ የማጥቃት ዘመቻዎችን የሚመሩት የአፋብሃ የደጋው መብረቅ የፋኖ ኃይሎች የዛሬውን ውጊያ የከፈቱት ወደ አርቢት ወቄጣና ዋድላ ኮን ወረዳዎች የብአዴን ብልጽግና አመራሮችን አጅቦ ሲጓዝ በነበረ የአገዛዙ ጦር ላይ እንደሆነ አፋብሃ ምኒልክ ዕዝ በግንባር መረጃው ላይ አመላክተዋል። አንድ ኦራል ሙሉ ሰራዊቱ ሞትና ቁስለኛ የሆነበት የአገዛዙ ጦር በ7 ፓትሮል ሞትና ቁስለኛውን በሚያመላልስበት ሰዓት 2 የጋሸና ነዋሪ ንጹሐንን በአሰቃቂ ሁኔታ መግደሉን ከአካባቢው የተገኘው መረጃ ያሳያል። በሌላ የግንባር መረጃም በዚሁ በወሎ ቤት አማራ አምባሰል ዙሪያ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአገዛዙ ጦር ጋር ከባድ ውጊያ ማድረጉን አፋብሃ ምኒልክ ዕዝ ገልጿል። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል አባላ ተራራ ላይ ሰፍሮ በሚገኘው የአገዛዙ ጦር ላይ በከፈተው ማጥቃት የካምፑ መጠበቂያ ምሽጎችን መስበሩን፣ በውጊያው ቁጥሩ በውል ያልታወቀ የአገዛዙ ጦር ሞትና ቁስለኛ መሆኑን በግንባር መረጃው ላይ አመላክተዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ አምባሰል ጅጎዶ አባላ ተራራ ላይ ያካሄደው ውጊያ ለሰዓታት የዘለቀ እንደነበርም ገልጸዋል።
ውጊያው አድማሱን በማስፋት እንደቀጠለ ነው ያለው የአፋብሃ ምኒልክ ዕዝ የግንባር መረጃ አባላ ተራራና ግሸን ማርያም ገዳም መሽጎ የነበረው የአገዛዙ ሰራዊት ለውጊያ በብዛት መውጣቱን ውጊያውም በጥቁር አስፓልት ላይ መካሄድ እንደጀመረ ገልጸዋል። የጣና የግንባር ዘጋቢ እንዳረጋገጠው ዛሬ ታህሳስ 6 ቀን ከሰዓት በኋላ በቀጠለው ውጊያ ከደሴ ደላንታ የሚወስደውን ጥቁር አስፓልት በፋኖ ኃይሎች ተዘግቷል። ዋናውን መንገድ የዘጉት የፋኖ ኃይሎች ከተራራው በግፊት የወረደውን የአገዛዙን ጦር መውጫ መግቢያ በማሳጣት የኃይል እንቅስቃሴውን መግታት፣ የገባውንም ጦር ክፉኛ እንደመቱት የግንባር መረጃው ላይ ተመላክቷል። አድማጭ ተመልካቾቻችን ተጨማሪ የግንባር መረጃዎችን ዘጋቢያችን አርበኛ ተስፋዬ ልሳኑ የሚከተለውን ዘገባ አድርሶናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ያው የዕለቱ የግንባር መረጃችን በቀኑ የዜና ጎጃችን እንደገለጽ ነው በተለይም በወሎ ቤት አማራ በተለያዩ ቦታዎች ላይ ያገዛዙ ሰራዊት ከአማራ ፋኖ ኃይሎች ጋር ከባድ መፋጠጥ ውስጥ እንደነበረ ገልጸንላችኋል። በዚህ መሰረት እንግዲህ በወሎ ቤት አማራ በተለይም በበሾ ተፋሰስ ተሬና ተለያየን አካባቢ ከባድ ፍጥጫዎች ነበሩ። እንግዲህ ያገዛዙ ሰራዊት ከደሴና ከኩታበር ያመጣው ሰራዊቱ ትናንት ተመቶ የተመለሰ ሲሆን በዛሬው ዕለት ደግሞ ከተንታ እንደዚሁም ከደላንታ ወገልጤና ከተማ ያስገባቸው ሰራዊቱ መመለሻ አጥቶ ቀን ሙሉ በቆረጣ ሲመታ ውሏል። የአፋብሃ ምኒልክ ዕዝ ጽናት ክፍለ ጦር በተለይም ተሬ በተባለ ቦታ ላይ በአገዛዙ ሰራዊት ላይ ከፍተኛ ምት አድርሳበታለች። እንግዲህ ከፍተኛ ቁጥር ያለው ሙትና ቁስለኛውን ወደ ወገል ጤና ከተማ በከባድ መሳሪያ ሽፋን ይዞ መሄዱን ከቦታው ያገኘነው መረጃ ያመላክታል። በተመሳሳይ በዚሁ በሰሜን ወሎ ደጋማው ቀጠና የደጃዝማች ተበጀ ክፍለ ጦርና የአንሻ ሰይድ ክፍለ ጦር በጋራ በመሆን ዛሬ በመቄት ወረዳ በተለያዩ ቦታዎች ላይ ከባድ ምት ሲያሳርፉበት ውለዋል። በዚህም እንግዲህ ከ15 በላይ ሙትና ቁስለኛውን ይዞ ወደ ጋሸና የተመለሰው ያገዛዙ ሰራዊት በመቄት በሐሙሲትና አርቢት በተባሉ በተለያዩ ቦታዎች ላይ ከፍተኛ ምት ሲያርፍበት ውሏል። እንደዚሁም በዚሁ በቀጠና የአፋብሃ ምኒልክ ዕዝ የላስታ አሳምነው ኮር ልዩ ኮማንዶ በተለይም ሰርዶ ኮማንዶ የምትባለው ገለምሶ ከተባለ ቦታ ላይ በዛሬው ዕለት የደፈጣ በመያዝ በአገዛዙ ሰራዊት ላይ ከፍተኛ ሙትና ቁስለኛውን ይዞ እንደሄድ አድርገዋለች። በዚሁ ቦታ ይቺው ልዩ ኮማንዶዋ ከ15 በላይ የግል ክላሽንኮቭ መሳሪያ መማረኳን የላስታ አሳምነው ኮር ግንኙነት ኃላፊ ለጣና ሳተላይት ቲቪ ገልጾልናል። በተመሳሳይ እንግዲህ በምዕራብ ወሎ ወደ መካነ ሰላም መቅደላ ወደ ተባለች ከተማ ተንቀሳቅሶ የነበረው ያገዛዙ ጦርም በከባድ ምት መልሶ ወደ መካነ ሰላም ከተማ ሙትና ቁስለኛውን ይዞ ተመልሷል። በተመሳሳይ በሸዋ ቀጠና የነበረው አውደ ውጊያም እንግዲህ ያገዛዙ ሰራዊት ወደ ገጠር የሚገኙ ከተሞችን ለመያዝ የተንቀሳቀሰ ቢሆንም በሁሉም ቦታዎች ላይ ሽንፈት አስተናግዶ ተመልሷል። ለጥንቅሩ ተስፋዬ ልሳኑ ነኝ ከትግሉ ሜዳ አመሰግናለሁ። በሌላኛው የግንባር መረጃችንም በጎንደር መተማ ላይ ከተመዘገበው ታላቅ ድል በተጨማሪ አፋብሃ በላይ ዕዝ የሜጀር ጀነራል ውባንተ አባተ አንደኛ ኮር በመካነ ኢየሱስ አረብ ገበያ ጉማራና አንበሳሜ ከተሞች ተከታታይነት ያላቸው ማጥቃቶችን እንደፈጸመ እዙ አስታውቋል። በተለይም በመካነ ኢየሱስና ጉማራ አንበሳሜ ከተማ የመሸገው የአገዛዙ ጦር በፋኖ ኃይሎች የተጠና ዘመቻ ማጥቃት ተከፍቶበታል ያለው አፋብሃ በላይ ዘለቀ ዕዝ አረብ ገበያ ከተማ ያለምንም መስዋዕትነት ታላቅ ያለውን ድል መመዝገቡን ገልጸዋል። በተመሳሳይ የራስ አሞራው 3ኛ ኮር የፋኖ ኃይሎች በወገራ ወረዳ በተካሄደው ውጊያ በአገዛዙ በኩል ሰፊ ሰብአዊ ኪሳራ መመዝገቡም ተሰምተዋል። በወገራ ወረዳ እንቃሻ ኑራ ላይ በተካሄደው ውጊያ ላይ 2 ክፍለ ጦር የሚገመት የአገዛዙ ጦር ለውጊያ መሰለፉን በፋኖ ኃይሎች በኩል በውስን የሰው ኃይል በመልክዓ ምድር ብልጫ በርከት ያለ ወታደራዊ ቁሳዊ ምርኮ እንደቀናቸው አፋብሃ በላይ ዕዝ ገልጸዋል። ወደ እንቃሽ የገባው የአገዛዙ ጦር ከፍተኛ ምት ካስተናገደ በኋላ ወደ ኋላ ሸሽቶ ለመመለስ መገደዱም በግንባር መረጃው ላይ ተመላክተዋል። የጀግና ሞቱ እረፍቱ ነው። በመተማ ታላቁን ድል ያስመዘገበው የግንባሩ መሪ በጀግንነት ተዋግቶ በክብር መስዋዕት መሆኑን በተመለከተ ከአፋብሃ በላይ ዕዝ የተሰጠ የሀዘን መግለጫ። በአፋብሃ በላይ ዘለቀ ዕዝ የ4ኛ ደጃዝማች ኮር ወታደራዊ አደረጃጀት መምሪያ ኃላፊ ብርሃኑ ሙላው ጦሩን ከፊት እየመራ ሲዋጋና ሲያዋጋ በክብር ተሰውተዋል። 253 የአገዛዙ ጦር የተደመሰሰበት ውጊያ በመምራት ዲሽቃና ብሬንን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ያደረገው አርበኛ ብርሃኑ ሙላው በአፋብሃ በላይ ዘለቀ ዕዝ የ4ኛ ደጃዝማች ኮር ወታደራዊ አደረጃጀት መምሪያ ኃላፊ በመሆን ትግሉን ሲመራ ቆይቷል።
አርበኛው በምዕራብ ጎንደር ዞን መተማ ወረዳ መሻ ቀበሌ ታህሳስ 5 ቀን 2018 ከጠዋቱ 12 ሰዓት የጀመረውን ውጊያ ከፊት ሆኖ በመምራት ሲዋጋና ሲያዋጋ ቆይቶ ከረፋዱ 5 ሰዓት ላይ በክብር ተሰውቷል። አርበኛ ብርሃኑ ሙላው ከ2013 ጀምሮ ለእናት ሀገሩና ለአማራ ሕዝብ ሲታገልና ሲያታግል የቆየና ዳር ድንበር ጠባቂ ጀግና ነበር። የብልጽግናው አገዛዝ የአማራ ሕዝብ ላይ ይፋዊ የሆነ የዘር ማጥፋት ዓላማ ያለው ጦርነት ማወጁን ተከትሎ ወትሮም በተጠራበት የሚገኘው አርበኛው ከትግል ጓዶቹ ጋር በመሆን በጎንደር ቆላማ ቀጠናዎች ፋኖን ያደራጀና ያታገለ ጀግና ነበር። የህልውና ትግሉ በተቀጣጠለበት በትግሉ መነሻ ወራት ከሻለቃ ሲሳይ አሸብርና ከትግል ጓዶቹ ጋር በመሆን ከፍተኛውን ጀብድ የፈጸመው አርበኛ ብርሃኑ ሙላው ጎንደር ከተማ በፋኖ ኃይሎች እጅ ለ7 ቀናት በቆየችበት ጊዜ የጎንደርን ህዝብ ለመጨፍጨፍ ሲንቀሳቀስ የነበረውን የአገዛዙን ጦር በሳንጃ ከተማ ነሐሴ 1 ቀን 2015 ዓ.ም ከመንገድ ላይ ሙሉ በሙሉ በማስቀረት ከተማዋ ላይ የታቀደውን እልቂት ማክሸፍ የተቻለበትን ውጊያ የመራ ጀብደኛ አዋጊና ተዋጊ እንደሆነ የትግል ማህደሩ ያሳያል። አርበኛ ብርሃኑ ሙላው በዋሊያ፣ በሳንጃ፣ በዳዋ አዳኝ ሀገር፣ አብራጅራ፣ ሙሴ ባምብ፣ በጠገዴ፣ ምዕራብ አርማጮና በጥቂቱ በተገለጹ በእነዚህ ቦታዎች ብቻ ሳይሆን በሁሉም የዋለባቸው አውደ ውጊያ ስፍራዎች ቀድሞ የሚገኝ ጀግናና ደፋር አታጋይ ስለመሆኑ አርበኛ ሲሳይ አሸብርን ጨምሮ የትግል ወንድሞቹ ይመሰክሩለታል። የክብር ሰማዕቱ አርበኛ ብርሃኑ የጎቤ ክፍለ ጦር መስራችና የዘመቻ መምሪያ ኃላፊ የነበረ፣ የረመጡ ደጀን ክፍለ ጦር መስራች የነበረ፣ ህይወቱ በክብር እስካለፈበት ዕለት ድረስ ደግሞ የ4ኛ ደጃዝማች ኮር መስራችና የወታደራዊ አደረጃጀት መምሪያ ኃላፊ ሆኖ ደከመኝ ሰለቸኝ ሳይል ለአማራ ህዝብ ህልውና ከፊት ሆኖ ሲመራ የቆየ የትግሉ አብሪ ኮከብ ነው። የክብር ሰማዕቱ አርበኛ ብርሃኑ በባህሪው ዝምተኛ፣ መካሪ፣ ቀድሞ ደራሽና ከፊት መሪ በመሆን በዚህ የህልውና ትግል በርካታ ጀግኖችን መፍጠር የቻለ ከእድሜው በላይ የበሰለ ታላቅ ታጋይ ስለመሆኑ የአፋብኃ በላይ እዝ አመራሮች ይመሰክሩለታል። አርበኛው በጀግንነት ተዋግቶ በክብር በተሰዋበት የታህሳስ 5 ቀን ውጊያ በአገዛዙ ጦር በኩል 253 ሞት፣ 58 ቁስለኛ፣ 55 ሰብአዊ ምርኮ የተገኘ ሲሆን በወታደራዊ ቁሳዊ ምርኮ ደረጃ ደግሞ 1 ዲሽቃ፣ 2 ብሬን፣ 83 የነፍስ ወከፍ ክላሽ እንዲሁም 15000 የሚገመት የቡድንና የነፍስ ወከፍ መሳሪያ ልዩ ልዩ ተተኳሽ ጥይት ገቢ ተደርጓል። ይህን የመሰለ ታላቅ ድል እንዲመዘገብ በአዋጊነት የመራው አርበኛ ብርሃኑ ሙላው ጦሩን ከፊት እየመራ ሲዋጋና ሲያዋጋ ትናንት ታህሳስ 5 ቀን ከረፋዱ 5 ሰዓት ላይ 1 ብሬንና 2 ክላሽ እንዲማረክ ካደረገ በኋላ የማይተካ ህይወቱን ሰጥቶ በጀግንነት ተሰውቷል። ጀግና ይሰዋል፣ ትግል ይቀጥላል። ዘላለማዊ ክብር ለነጻነት ለተሰዉ ጓዶች ሲል የሀዘን መግለጫውን የላከው በአፋብኃ በላይ እዝ የ4ኛ ደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ነው። የጤና ባለሙያዎች ከዛሬ ሰኞ ጀምሮ 2ኛ ዙር የስራ ማቆም አድማ ጀምረናል አሉ። ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከዛሬ ሰኞ ታህሳስ 6 ቀን ጀምሮ 2ኛ ዙር የስራ ማቆም አድማ መጥራቱ ተሰምተዋል። ቡድኑ ጤና ሚኒስቴርም ሆነ የክልሎች ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎች እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥል በዛሬው ዕለት ባስተላለፈው መልእክት አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ 2ኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርስባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎችና የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለትም ድርጊቶቹን አውግዟል። በሌላ በኩል አሁን ያለውን የጤና ስርዓት ውድቀትና መዘዙን የሚያስረዱት የጤና ባለሙያዎቹ የጤና ስርዓቱ ከሙያተኞች ህልውና አኳያ ባለቤት አልባ ሆኗል ሲሉ ወቅታዊ ሁኔታውን ገልጸውታል። ጥያቄያችን እስካልተመለሰ ድረስ አሁን በዩኒቨርሲቲ ደረጃ ሬዚደንትና ኢንተርን ሐኪሞች የትምህርት ሞራላቸውን ማስቀጠል አይችሉም ያሉት የንቅናቄው መሪዎች የጤና ስርዓቱን ውድቀት መነሻ ከሞራል አኳያ አስረድተዋል። ድሃ ለመሆን አንሰራም በማለት ላይ የሚገኙት የጤና ባለሙያዎቹ ሌሊቱን ሙሉ ሲሰራ የሚያድር ሬዚደንት ለምን ብሎ ይሰራል ሲሉ ደሞዛቸውን ከአንድ ካድሬ የ1 ሳምንት አበል ጋር አነጻጽረው ያቀርባሉ። በኢትዮጵያ አንድ ጀማሪ አጠቃላይ ሐኪም መነሻ ደሞዙ ከ12000 ብር
እንደማይበልጥ ተጣርቶ እጁ ላይ የሚደርሰውም 9000 ገደማ እንደሆነ በማስረዳት ይህንን ገቢ ከአንድ የብልጽግና ተራ ካድሬ ገቢ ጋር ሲያነጻጽሩት ካድሬው በ4 እና 5 ቀናት ስብሰባዎች የሚያገኘው አበሉ እንደሆነ የትምህርትን ዋጋ የሚያሳንስ ስለመሆኑ አስረድተዋል። ሙሉ ህይወታቸውን ተምረው ኢንተርን የሆኑ ሐኪሞች ወደ ስራው ዓለም ተቀላቅለው ምንም ተስፋ እንደሌላቸው እያወቁ ለምን ይሰራሉ፣ ለምን ይሰቃያሉ ሲሉ የሞራል ጥያቄ በማንሳት ሲቃወሙ የቆዩ የኢትዮጵያ ሐኪሞች ለዚህ ሁሉ ተጠያቂ የወደቀው የጤና ስርዓት መሆኑን ያምናሉ። የጤና ባለሙያዎቹ ራብን የሚለውን ሰቆቃ በስራ ማቆም አድማ የገለጹት ባለፈው ዓመት ግንቦት ወር ላይ ነበር። አምና ለ3 ሳምንታት የዘለቀው የስራ ማቆም አድማ በዛሬው ዕለት ዳግም መቀስቀሱ ለብልጽግናው አገዛዝ ተጨማሪ ራስ ምታት እንደሚሆንበት ይጠበቃል። ለሙያችን ክብርና ለህልውና ጥያቄያችን ስንል የሚደርሱብንን ችግሮች ሙሉ ለሙሉ ለመቀበል ዝግጁ ነን በማለት ላይ የሚገኙት የኢትዮጵያ ጤና ባለሙያዎች የመብት አስከባሪዎች የጠሩትን የስራ ማቆም አድማ በተመለከተ ይህ ዜና እስከተጠናቀረበት ሰዓት ድረስ የጤና ሚኒስቴር በጉዳዩ ላይ ያለው ነገር የለም። ግብጽ በእስራኤል የስለላ መረብ ውስጥ ገባች። ካይሮ ደንግጣለች። ፕሬዚዳንት አብዱል ፈታህ አልሲሲ በጉዳዩ ላይ በሰጠው ምላሽ መነሻውን ከእስራኤል ያደረገ የስለላ ቴክኖሎጂ እጅጉን አስግቶኛል በማለት ያደጋውን ክብደት አስታውቋል። የግብጽ የቴሌኮም ቁጥጥር ባለስልጣን ኤንቲአርኤ በበኩሉ ባወጣው ከፍተኛ ማስጠንቀቂያ የእስራኤል ቴክኖሎጂ ፈጣሪዎች በ150 ሀገራት ላይ አደገኛ የስለላ ስራ የሚከውን ማልዌር ማሰራጨታቸውን በመግለጽ ከነዚህ ውስጥ ግብጽን አካቷል። ግዙፎቹ የቴክኖሎጂ ድርጅቶች ጉግልና አፕል የግብጽን ስጋት ትክክል ሲሉ ገልጸውታል። በእስራኤል ኢንቴሌክስ ኮንሶርሽም በሚሰኝ ተቋም የሚሰሩት የስለላ ማልዌሮች በተለይም ፕሪዴተር የሚሰኝ ቴክኖሎጂ የመረጃ ዘረፋና ስለላን በ154 ዜጎች ላይ እየሰራ መሆኑን በጉዳዩ ላይ የወጣው መረጃ ያሳያል። ከዚህ ቀደም አሜሪካ የእስራኤል ካምፓኒ ባልተገቡ የስለላ ተግባራት ማዕቀብ ጥላ ነበር። እንዲያም ሆኖ ካምፓኒው ስራውን ቀጥሎ ለግብጽ ስጋት ሆኗል። የስለላ መረቡ ግብጽን ብቻ ሳይሆን እጅግ ውስብስብ የሆኑ የስለላ መተግበሪያዎችን በማውጣት በርካታ ሀገራት ላይ ስጋት ደቅኗል። አደጋው ዓለም አቀፍ ደረጃ መድረሱን የግብጽ ማስጠንቀቂያ ማሳያ ሆኖ እየተጠቀሰ ነው። በስልክና በግል ኮምፒውተር ላፕቶፕ ላይ የሚሰራጩት እነዚህ የስለላ መተግበሪያዎች የደንበኛውን ፍቃድና መጫን የሚፈልጉ አለመሆኑ አደጋውን ከፍ አድርጎታል። በእስራኤል ካምፓኒ የተሰራው ማልዌሩ ከስልክና ላፕቶፕ ላይ የስልክና ኢሜይል ልውውጦችን የሚሰልል፣ የስልክ ጥሪ ታሪክን ጠልፎ የሚልክ፣ ፎቶና ቪዲዮዎችን ኮፒ አድርጎ የሚያስተላልፍ እንዲሁም የይለፍ ቃላቶችን ያስቀራል። ማልዌሩ በርቀት መቆጣጠሪያ የስልኮች ድምጽ መቅጃና ካሜራዎችን አክቲቬት ማድረግ ይችላል። በቀዳሚነት ግብጽን፣ ሳውዲ አረቢያን፣ ፓኪስታንንና ካዛኪስታንንና አንጎላን ያጠቃው ይህ ማልዌር በ150 ሀገራት መሰራጨቱ የተረጋገጠ ሲሆን አደጋው ኢትዮጵያንም እንደማያልፋት ነው የተሰማው። በሳውዲ አረቢያ ከ10 ሺህ የሚበልጡ ኢትዮጵያውያን መታሰራቸው ተሰማ። በሀገራቸው ከጥይትና ረሃብ በማምለጥ የሸሹ ኢትዮጵያውያን በተሰደዱበት ሀገርም ሞትና ስርዓት አልቀረላቸው። በሳውዲ አረቢያ ከ10 ሺህ የሚበልጡ ኢትዮጵያውያን መታሰራቸው ለዚህ ማሳያ ሆኗል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ባለፈው ሳምንት በጸጥታ ኃይሎች በተደረጉ ፍተሻዎች አብዛኞቹ ኢትዮጵያውያን ናቸው ያላቸውን 19576 ህገወጥ ነዋሪዎች መያዛቸውን አስታውቋል። ከዲሴምበር 4 እስከ ዲሴምበር 10 ባለው ጊዜ ውስጥ የተካሄደው ዘመቻው በ3 ዋና ዋና የህግ ጥሰት ዘርፎች ላይ ማለትም የድንበር ደህንነት ህግ፣ የመኖሪያ ፈቃድ ህግና የሰራተኛ ህግ የተላለፉ ያተኮረ እንደነበር ተገልጿል። በዚሁ መሰረት የድንበር ደህንነት ህግ ተላልፎ የተገኙ 4154፣ የመኖሪያ ፈቃድ ህግ የተላለፉ 12506 እንዲሁም የሰራተኛ ህግ የተላለፉ 2911 የውጭ ሀገር ዜጎችን በቁጥጥር ስር አውያለሁ ብለዋል። የሀገር ውስጥ ጉዳይ ሚኒስቴር በዚህ ዘመቻ ድንበር ጥሰው ወደ ሳውዲ አረቢያ ለመግባት የሞከሩ 1418 ሰዎች በቁጥጥር ስር ያዋለ ሲሆን ከእነዚህም ውስጥ ከግማሽ በላይ የሚሆኑት ኢትዮጵያውያን መሆናቸውን አስታውቋል። በዘመቻው ወቅት ከተያዙት መካከል 57% የሚሆኑ ኢትዮጵያውያን ሲሆኑ 41% የመናውያን ዜጎች፣ ቀሪዎቹ 2% የሌሎች ሀገራት ዜግነት ያላቸው ናቸው ተብሏል። በጠቅላላ ከተያዙት 19576 የሚሆኑ የውጭ ዜጎች 17718 ወንዶችና 1858 ሴቶች መሆናቸው ተገልጸዋል። ዘመቻው በተካሄደበት ያሳለፍነው ሳምንት በተከናወነው የህግ ማስፈጸም ስራ 12365 ተላላፊዎች ከሀገር መባረራቸውንና 7211 ተላላፊዎች አስፈላጊ የጉዞ ሰነዶችን ለማሟላት ወደ ሀገራቸው ኤምባሲና ሚስዮኖቻቸው መላካቸውን አስታውቋል።
16 ሰዎች ለህገወጥ ስደተኞች የትራንስፖርት የመጠለያና የስራ እድል በማመቻቸት ተሳትፈው ተይዘዋል ያለው ሚኒስተሩ ህገወጥ ግለሰቦች ወደ ሳውዲ እንዲገቡ የሚያመቻች የሚያጓጉዝ መጠለያ ወይም ሌላ ማንኛውንም ድጋፍ የሚሰጥ ማንኛውም ሰው እስከ 15 ዓመት በሚደርስ እስራት ወይም እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ ቅጣት እንደሚዳረግ አስጠንቅቋል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስተር አክሎም ለትራንስፖርት ወይም ለመጠለያ አገልግሎት የዋሉ ንብረቶች በጸጥታ አካላት እንዲወረሱ ትዕዛዝ መስጠቱ ተሰምተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን ያቀርባለን። ጣና ቲቪ ከሀቅ ጋር